ሳላሪ ስኬላቸውን ይሄን ያህል ይከፍላሉ የሚለውን ሐሳብ ሼር አድርጌላችሁ ነበረ። አሁን ደግሞ እስኪ ቴክኖ ሴክተር እና እነዚህም ደግሞ ጄነራላይዝ ሲደረጉ በጠቅላላ የትኞቹ ሴክተሮች ናቸው ሻል ያለ ፔመንት ለሰራተኞች የሚያስገኙትና እንደዚሁም ደግሞ ተፈላጊነት ያላቸው የትኞቹ ናቸው የሚለውን በዚህ ቪዲዮ ሼር አደርጋችኋለሁ። የመኖር ቀጥታ ወደ ፊልዶች እነዚህ ናቸው። ስታቲክስ፣ ቢዝነስ አናሊቲክስ፣ መጀመሪያ እንዳነሳሁት ሁላ ኮምፒውተር ሳይንስ፣ እነዚህ ፊልዶች ያስፈልጋሉ። ሶስተኛ ላይ ያለው ዲቮፕስ ኢንጂነር የሚባል ፊልድ ነው። ይህ ደግሞ አማውንት ኦፍ ፔመንቱ ምን ያህል ነው ብንል 1 ሚሊዮን አካባቢ በአመት ለሰራተኞቹ ያስገኛል ከሚባሉት ከቴክኖ ፊልዶች መካከል አንደኛውና ዋነኛው ዲቮፕ ኢንጂነር የሚባለው ማለት ነው። ዲቮፕ ኢንጂነር ማለት እንግዲህ ምንድነው የሚያተኩረው የሆነ ሴኩሪቲ ሪሌትድ ነገሮች ላይ ነው። ያ ማለት የካምፓኒዎችን ስታርቲንግ ፍሮም ከኢንስታሌሽን ጀምሮ የካምፓኒዎችን ሴኩሪቲ እስኪ እንደ ቲፕ ሼር ላደርጋችሁ። አንደኛው ሄልዝ ሴክተር ነው። ሄልዝ ሴክተር እንግዲህ በብዛት ብዙ ልፋትም ያለው ስራውን ደግሞ እንደዛው በዛው ልክ ሳቲስፋክሽን ያለው ምክንያቱም የሰው ህይወትን ማትረፍ ላይ ያተኮረ ስራ ስለሆነ ሳቲስፋክሽን ኢንተርናሊም ሳቲስፋክሽን ያለውና እንደዚሁም ደግሞ ከሌሎች ሴክተሮች ትንሽ ሻል ይላሉ ከሚባሉት ሴክተር ወደኛው ሄልዝ ሴክተር ነው። ሌላው አቪዬሽን ፕሮፌሽናሎች ማለት ኤርላይን ውስጥ የሚሰሩ ማለት ነው። እነዚህም ሻል ያለ ፔይመንትን ያገኛሉ ተብለው ከሚመደቡት ሰራተኞች መካከል ሊገቡ የሚችሉት ብዙ ጊዜ ማለት ነው እንጂ በብዛት ሳይኮሎጂስቶች፣ አንትሮፖሎጂስቶች፣ ሶሺዮሎጂስቶች እና የመሳሰሉት ናቸው። እንደዚሁም ደግሞ ኤንጂኦ እንግዲህ የተለያየ ፊልዶች አለው። አንዳንዱ አግሪካልቸር ላይ ዲቨሎፕመንት ላይ ለመስራት ምናምን እንደዚህ አይነት እቅድ ያለው አለ። እነዛን አይነት ጎል ይዞ የመጣ ኤንጂኦ ከሆነ ከአግሪካልቸር ጋር ላይ